አስገባው እኮ ነው ማለት እየገረፍክ አባቴ ዳኒ ዌልቤክ ወደ ቼልሲ ሄር ዊ ጎ ተብሏል በቀን በለሊ በጧት ኤኒ ታይም ሄር ዊ ጎ ላስብል ይችላል ኤኒ ታይም አሁን ከከሳትም ሊኖር ይችላል አላውቅም ሊኖር ይችላል ገባ አይደለ እና እኔ ትናንት እናገራለሁ ዛሬ ጥቅ ነው እንጂ ጂኒ ጃንካ ምናምን ረጅም ወሬ ምናምን አላበዛ አሁን ወያለው ዞር በል ከመንገር እኔ ብሩኖ ጎማሬጅ ላስፈርምበት እኔ በጫረት ምናምን ስላልፈለኩ ነው አንተን ሃይጃክ አድርጌም እኔ ካንተ ጋር ምናምን ግብግብ መግባት ምናምን ስላልፈለኩ ወይ አስፈርም ወይ ዞር በል አባቴ ዳኒ ዌልቤክ በእርግጠኝነት ለሚቀጥሉት 2 ዓመታት የሚጠቅመን ተጫዋች ነው የ2 ዓመት ኮንትራት የሚፈርም ይሆናል ብዙ አይደለም እስከ 37 ዓመቱ እንዴት ኳሷን መረቡስ ማስቀመጥ እንደሚቻል እና በጃክሰን እና በዴላፕ ምን ያለ እንደከሰረን ትምህርት የሚሆን ተጫዋች ማለት ነው በደንብ ያውቃል ኳሷን እንዴት ማስቀመጥ እንደሚቻል መረቡስ ዳኒ ዌልቤክ ወደ ቼልሲ ሄር ዊ ጎ ቀጣይ እኔ አያክ ማድረግ ስላልፈለኩ በጣም ደብሊው ወንድም ጥላ አሁን ገና ባነንሽ በቃ ሁሉም ሰላም ማደጎ ነው እንዴ መካሪቱ አስፈልጋል ተቆጪ ሚጋረፋው ነው ፊቱ ማሪፍ ነው አስደነግጣል እንዴ ታለ አሳዳገ በጥሎ በቶ ሲደብረው ጌሙ ከካርቱን በየጫወታው እየበላ የሚወጣ ቆንጣጭ ሚቆነታ አስፈልጋል አባቴ ጃስ የሚል ሰው የሚያስደነግጥ ማለት መካሪ በጣም ደብሊው ነው ሄንደርሰን ጨምሪበት እመኝኝ አትጎጂም ወንድም ጥላ አትጎጂም ብያለሁ በጣም ደብሊው ወንድም ጥላ በጣም ደብሊው ዳኒ ዌልቤክ ቱ ቼልሲ ሄር ዊ ጎ ተብሏል በቀጣይ ደግሞ ጆርዳን ሄንደርሰን ቱ ቼልሲ ሄር ዊ ጎ ይባላል ባለፈው አመት በቼልሲ ቤት ላይ በጣም ልምድ ይጎላል ስንል ቆይተናል እነዚህ ሁለት ተጫዋቾች ልምድ ይጨምራሉ ብለን እንጠብቃለን የቼልሲ ደጋፊዎች ዳኒ ዌልቤክን አስፈርመናል በቀጣይ ደግሞ ጆርዳን ሄንደርሰንን ሄር ዊ ጎ የሚል ዜና እንጠብቃለን በቅርብ ቀናቶች ውስጥ ወይም ደግሞ ከሰዓታት በኋላ የተጫዋቾቹን ሜዲካል እንሰማለን የጆርዳን ሄንደርሰን እና የዳኒ ዌልቤክ በቼልሲ ቤት ምን አይነት ነገር ያደርጋሉ ኮሜንት ላይ ሀሳባችሁን አስቀምጡ ላይክ ሼር ኮፒ ሊንክ ሪፖስት አድርጉ ፎሎ አድርጋችሁ ፕላስ ምልክቷን ተጫኑ ባዮ ላይ ባለው ሊንክ ቤስት ቼልሲ ፋን ኦፍ ዘ ይር በሚለው እጩ ተደርጋለሁ እየሄዳችሁ ቮት በማድረግ ለኔ ያላችሁን ፍቅር አሳዩኝ መቻችሁ ሂር ዊ ጎ ዳኒ ዌልቤክ ወደ ቼልሲ ፋብሪዚዮ ሮማኖ አሁን ዘግቦታል እስከ 2028 የሚያቆየውን ውል በቼልሲ ቤት ይፈራረማል የሚቀረው የሜዲካል እና የኮንትራት ጉዳይ ምናምን ነው እንግዲህ ለ2 ዓመት በቼልሲ ቤት ይቆያል እመኑኝ የቼልሲ ቤተሰቦች የዚህ ልጅ መምጣት በጣም ይጠቅመናል ከልምድ አንፃር በጣም ይጠቅመናል ፊት መስመራችን ላይ እየተቀየረ ሲገባ የሚፈጥረውን ነገር በደንብ እናውቃለን ብራይተን ቤትም ይሄ ነገር ደግሞ ለኛ ወሳኝ ነው በምንጨነቅበት ጊዜ ጎሎች ለማስገባት በምንቸገርበት አይነት ጊዜ በጣም የሚጠቅመን ልጅ ነው ምንም አንጸጸትም በዚህ ዝውውር ዳንኤል ኒል ታኪ ሜንሳ ዌልቤክ ዳኒ ዌልቤክ ወደ ቼልሲ ሂር ዊ ጎ በቃ መቄዶኒያ ኤፍሲ ቼልሲ እየሆነ ይገኛል ማለት ነው ግን የሚገርም ተጫዋች ነው ቼልሲ ያገኘው ማለት ነው በዚህ ልጅ የምትሳለቁ ሰዎች በጣም ነው የምትገርሙ ምክንያቱም ዳኒ ዌልቤክ ምን አይነት ተጫዋች እንደሆነ በብራይተን አሳይቷል በቃ በገባበት ተቀይሮ በገባ ቋሚ ሲሆንም እጅግ በጣም ወርክ ሬቱ ከፍተኛ የሆነ ምርጥ ተጫዋችና አሁን ላሉት ለቼልሲ ለትናንሾቹ አጥቂዎች ገባችሁ አይደል ለነ ፔድሮ ኔቶ ይብለነ ጆ ፔድሮ ለትናንሾቹ አጥቂዎች ልምድ መስጠት የሚችል ድንቅ አጥቂ ነው በሰንደርላንድ እናውቀዋለን ከዛ በማንቸስተር ዩናይትድ ብራይተን የሚገርም ተጫዋች መሆኑን ያስመሰከረ ተጫዋች ነው ዳኒ ሜንሳ ዌልቤክ መልካም ድል ዳኒ ዌልቤክ ቱ ቼልሲ ሂር ዊ ጎ ብሎታል ማለት ነው ፋብሪዚዮ ሮማኖ አሁን ነው እንግዲህ ይሄ መረጃ ይዞት የወጣው ማለት ነው ዳኒ ዌልቤክ እንግዲህ በቼልሲ ቤት የ2 ዓመት ኮንትራት እንደሚፈራረም እንግዲህ ተረጋግጧል ማለት ነው ማለትም እስከ 2028 ማለት ነው እንግዲህ የሜዲካል ምርመራውንም እንግዲህ በዚህ ሳምንት ያጠናቅቃል ተብሎ ይጠበቃል ማለት ነው እንዴት ነው ስለዚህ ተጫዋች ምን ሐሳብ አላችሁ ሐሳባችሁን ኮሜንት ላይ ኮፒ ሊንክ ሪፖስት ፎሎ ማድረግ እንዳይረሳ የጃቪ አሎንሶ ቼልሲ በስተመጨረሻም እንግዲህ አድርጎታል ዳኒ ዌልቤክን ማስፈረም ችለዋል የ2 ዓመት ኮንትራትም ሰጥቶታል ይሄ 35 ዓመት አጥቂ ለሆነው ማለት ተጫዋች የ2 ዓመት ኮንትራት ሰጥቶታል በቼልሲ ቤትም የሚያደርገውን ቆይታ እንመለከታለን ይሄን ዝውውር ከ10 ሬት ስንት ሰጥቶታላችሁ እንዲሁም ደግሞ ፋብሪዚዮ ሮማኖም ተናግሮታል እዚህ ጋር የምትመለከቱትም ደግሞ ዴቪድ ኡንስቲ በተከታታይ ነው ያወጡት ማለት ነው ቼልሲዎች እንግዲህ ቀጣይ የሚያስፈርሙት ጆርዳን ሄንደርሰን ነው ተብሎ ይጠበቃል ማለት ነው ስለዚህ ዝውውር ከ10 ሬት ሰጥቶት የቼልሲ ደጋፊዎች ግን እንደተመለከታችሁት ይሄን ዝውውር ይመቻችሁ ሆነ ተከናወነ ማለት እንደዚህ ነው ዳኒ ዌልቤክ ወደ ቼልሲ ሄር ዊ ጎ ብሎታል ፋብሪዞ ገና 40 ሚኒት ነው ፋሚሊ እንግዲህ ዳኒ ዌልቤክ እስከ 2028 የሚያቆየው ኮንትራት ነው ከቼልሲ ጋር የተፈራረመው የ2 ዓመት ኮንትራት እንግዲህ በአርሰናል በዩናይትድ እና በቼልሲ የተጫወተ የመጀመሪያ ተጫዋች ዳኒ ዌልቤክ ሆናል ምን ተላይ ስለዚህ ሐሳባችሁ ከተመቻችሁ ኮሜንት ፎሎ ላይ ማድረግ እንዳይረሱ ዳኒ ዌልቤክ ቱ ቼልሲ ሂር ዊ ጎ ብሎታል ዛሬ ላይ የተሰሙ ዜናዎች ናቸው በጣም ደስ የሚል ዜና ነው በነገራችን ላይ ልምድ ያለው ፕሪሚየር ሊግን በልቶ የሚያቅ ተጫዋች ነው ምናልባት ጃቪ አሎንሶ የፈለገው በምክንያት ነው ምክንያቱም
ቼልሲ ቤት ውስጥ አንዳንድ ነገሮችን ለማስተካከል ልምድ ያላቸው ተጫዋቾች እንደሚያስፈልጉ ከዚህ በፊት ተነጋግረን ነበር። አሁን አንዱ ተጫዋች መጥቷል፣ ሌላኛው አንዱ ደግሞ ይቀራል ማለት ነው። ስለዚህ ምርጥ ዝውውር ነው የሚሆነው ብዬ አስባለሁ። የሚቀጥለው ዓመት ላይ በተለይ ዳኒ ዌልቤክ አሪፍ ነገር እንደሚያሳየን ተስፋ አድርጋለሁ። የእናንተ አስተያየት ምን ይመስላል? ኮሜንት ሴክሽን ላይ ያስቀምጡልኝ። ይሄን ያውቁ ኖረዋል። ጃቪ አሎንሶ በተጫዋችነት ዘመኑ በማድሪድ ቤት ሲጫወት፣ ዳኒ ዌልቤክ ደግሞ በማንቸስተር ዩናይትድ ቤት ሲጫወት ተጫውተው እንደሚያውቁ አንድ ላይ ተጫውተው ያውቃሉ በተቃራኒ ቡድን ሆነው እና ዳኒ ዌልቤክ ምን ያክል ልምድ እንዳለው በዛው እንድታውቁት ብዬ ነው። በጣም አንደርሬትድ የሆነ አጥቂ ነው። ፕሪሚየር ሊግ ላይ ያለፈው ዓመት ራሱ ብዙ ነገር ሲያሳየን የነበረ ተጫዋች ነው። ዘንድሮ ደግሞ በቼልሲ ቤት ምን ይዞ እንደሚመጣ እናያለን። ምክንያቱም ኳሊቲ ያላቸው የመሃል ሜዳ ተጫዋቾችና ዊንገሮች ያሉበት ክለብ ነው ቼልሲ እንደምታውቁት። ስለዚህ ከነሱ ጋር ደግሞ ሲጫወት ምን እንደሚያሳየን አብረን የምናየው ይሆናል ማለት ነው። ፎሎ ማድረግ እንዳይረሳ። ይመቻችሁ። ቸልሲ ዳኒ ዌልቤክን ለማስፈረም ስምምነት ላይ ደርሰዋል። የምዕራብ ለንደኑ ቸልሲ አንጋፋውን አጥቂ ዳኒ ዌልቤክን ከብራይተን ለማስፈረም ሙሉ በሙሉ ስምምነት ላይ ደርሰዋል። በአሰልጣኝ ቻቢ አሎንሶ የሚመሩት ሰማያዊዎቹ ቸልሲ ከሰሞኑ እንግዲህ ዳኒ ዌልቤክንና ጆርዳን ሄንደርሰንን ሲፈልጉ እንደነበረ ሰምተናል። አሁን ላይ የ35 ዓመቱን እንግሊዛዊ አጥቂ ዳኒ ዌልቤክን ለማስፈረም ሙሉ በሙሉ ስምምነት ላይ መድረሳቸውን ፋብሪዞ ሮማኖ አረጋግጧል። ዳኒ ዌልቤክ ባለፈው የውድድር ዓመት ከብራይተን ጋር በሊጉ 13 ጎሎችን ማስቆጠር ችሎ እንደነበረ ይታወሳል። ይህ ተጫዋች ከዚህ በፊት በማንቸስተር ዩናይትድ እንዲሁም ደግሞ በአርሰናል ተጫውቶ ማለፍ ችሎ ነበር። ምናልባት ካልተሳሳትኩ ለማንቸስተር ዩናይትድ፣ ለቸልሲ እንዲሁም ደግሞ አርሰናል የተጫወተ የመጀመሪያው ተጫዋች የመሆን እድልም ይኖረዋል። ይህንን ቁጥር ማጣራት ይጠበቅብኛል። ግን ለቸልሲዎች በጣም ልምድ ያለው ተጫዋች ሲፈልጉ ነበር። አሁን ሁነኛ ተጫዋች ያገኙ ይመስለኛል። ያው እድሜው ነው ትልቁ ነገር። 35 ዓመቱ ላይ ይገኛል። እስከ 2028 የ2 ዓመት ኮንትራትም ተሰጥቶታል ለዳኒ ዌልቤክ። በዚህ ሳምንት የሕክምና ምርመራውን በማድረግ ቸልሲም ተጫዋቹን ኦፊሻል ያደርገዋል ተብሎ ይጠበቃል። ይህንን ዝውውር እንዴት አገኛችሁት? እስኪ ከ10 ሬት አድርጉት። ዳኒ ዌልቤክ እንግዲህ ወደ ቸልሲ ለመዘዋወር ሙሉ በሙሉ ሁለቱ ክለቦች ቸልሲ እና ብራይተን ተስማምተዋል ማለት ነው። ሬት አድርጉት። በደንብ ኮፒ ሊንክና ሪፖስት በማድረግ ቤተሰብ ሁኑ። ይመቻችሁ።